ብንበላም ባንበላም እኮ ይሄ አይደለም ከርስ ጎተራ ሆድ ጎተራ ነው የሚያቀበሉት መቀበል ነው አይደለም ቅዱስ ጳውሎስ ከርስኒ ለመብል ወመብልኒ ለከርስ ወእግዚአብሔር ይሰሩ ለክሊሁም አለ እህል እንትን ሆድ ለህል ጎተራው ነው እህል ደግሞ ለሆድ ኃይሉ ጽኑ ነው ሆድ ሃው ሲሸከም አይደለም የሚከብደው ሲሸከም ነው የሚፈርታ ግን ወእግዚአብሔር ይሰሩ ለክሊሁም እንዲህ ሲዋደዱ ሁለቱንም ሞት ላይ ያያቸዋል እስከ ሞት እኮ እንደደከስነ ነው ምንድና ይሄ ምን ብንበላም ባንበላም ያው ስለሆነ ሸክሙ ጥሩ ነው ይሁሉም መጽው አልቦ በዛቲ ሀገር አልቦ ያምራለ ጽድቅ እውነትን በዚች ሀገር የሚያውቃት የለም እንዴት በግዝ ሳልክጎ ማይ ይዋውን ይበቅ ጥቂት ሆነ ምን ሆአቸው እነሱም ጥቂት አልሰጡኝም ዋይ ጎልኩሎ ወልዲ ያሳይን ወዘወርቅ የልጅን የወርቅ ጫማ ደግሞ አጠፋው ብላ አለቀሰች ብሎ እንባዋን ሰቆቃው ድንግል ደራሲ አምጥቶ ተናግሮላታል ለአንዳንድ እንደውም ሰዎች 40 ቀን ድል ምናምን ይሉታል ይሄ ተስሎ ተመልክ እንደማለት ነው እንጂ 40 ቀን ድል ጠማማ 40 ቀን ድል ቀን ያለ ማለት አይደለም ሰላም ጤና ይስጥልን ክቡራና ክቡራት አድማጭ ተመልካቾች እንደምን ሰነበታችሁ ይህ ንስር አምባ ሚዲያ ነው በንስር አምባ ሚዲያ የሚተላለፈው ስንቅ የተሰኘው ሳምንታዊ ፕሮግራማችን ነው በዚህ ፕሮግራም እንግዳ ጋብዘናል እንግዳችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በባህር ዳር ሀገረ ስብከት የቅድስት ኪዳነ ምሕረት ቤተክርስቲያን ስብከተ ወንጌል ክፍል ናቸው በዚህ ክፍል የመጡ እንግዳ ናቸው እንግዳችን ጋር የሚኖረን ቆይታ የጾመ ጽጌ ወይም ወርሃ ጽጌ ታሪካዊ አመጣጡ ምን ይመስላል ጾሙ መቼ ጀምሮ ነው የሚያበቃበት ጊዜ እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚጾሙ ጾሞች የፈቃድና የአዋጅ ጾሞች ይባላሉ እነዚህ ጾሞች ወርሃ ጽጌ ጾም ከየትኛው ጾም ነው የሚካተተው የሚለውንና እንዲሁም ህዝበ ክርስቲያኑ በዕለተ ሰንበት በዚህ ጊዜ በዘመነ ጽጌ ወይም ወርሃ ጽጌ ላይ በየአድባራቱ ጸበል ጻድቅ ይጠጣል ይህ ከምን አንፃር ነው የሚለውን ያብራሩልናል ስለዚህ ከወዲሁ እንድትከታተሉን እንጋብዛችኋለን አባታችን እንኳን በሰላም መጡ እንኳን ሰላም ቆያችሁ እንግዲህ እርስዎ ለኛ ሚዲያ አዲስ አይደሉም ነገር ግን አዳዲስ ተመልካቾቻችን ስለሚኖሩ ለነሱ ግልጽ ለማድረግ ያክል ራስዎትን ያስተዋውቁ አመሰግናለሁ መምህር በትረ ወንጌል ካሳ ባላለሁ እዚሁ በባህር ዳር ሀገረ ስብከት በቀበሌ 16 ቅድስት ኪዳነ ምሕረት ቤተክርስቲያን ስብከተ ወንጌል ክፍል ነኝ እናመሰግናለን ያው መጀመሪያ ለመጠቆም እንደሞከርኩት ያው እንግዲህ መወያያ ያልናቸው ሐሳቦችን ለመጥቀስ ሞክሬያለሁ የመጀመሪያው ዘመነ ጽጌ ወይም ወርሃ ጽጌ ጾም መቼ ተጀመረ ከዚህ ከታሪኩ አንፃር ያብራሩ ጥሩ እንግዲህ ጽጌ መጀመሪያ እንደው ጽጌ የሚለውን መጠሪያ ስናይ የክረምትና የመጸው ሽግግር የሚሆንበት ላይ ወቅት የሚመጣ ነው ጽጌ አበባ ነው ራሱ ይህ ወቅት ለኛ ለኢትዮጵያውያን ክረምታችን መውጫ ነው ክረምት ሰኔ 26 ጀምሮ መስከረም 25 ይጨርሳል ከዛ ወርሃ ጽጌ ይቀጥላል ዘመኑ ደግሞ ከክረምት ወደ መጸው ምን ሸጋገርበት ይሆናል ማለት ነውና እንግዲህ በሀገራችን ተራራዎች ጋራ ሸንተረሩ የሚፈካበት ነው አሁን ጋራ ሸንተረሩ ደምቋል ወደ ገጠሯ ኢትዮጵያ ስንሄድ አሁን ሽታው ያውዳል የጽዋቶች እያንዳንዱ እንትን አበባ ላይ ነው ያለ ዛሬ ተወሰነው ፍሬ ይሸጋገራል ማለት ነውና ይሄ ወቅት እጅግ ተፈጥሮን የምናደንቅበት ደስ የምንሰኝበት ወቅት ነው ወንጌል ምን ይላል ርዩ ጽጌ ተገዳም ብሎ ሰው ስለ ልብስ ስለ ቀለብ ይጨነቃል ነገር ግን እግዚአብሔር ምን አለ እስቲ አበቦችን እዩዋቸው ደርቀው ወዳድቀው የከረሙ ጽዋት እንዲህ አለምልመው በሚያምር አበባ ተውበው ታዩዋቸዋላችሁ እና እንዲህ የሚያስወብ የወደቀውን የደቀቀውን ሳር አለምልሞ ያል የእያንዳንዱን ጽዋት ህይወት በሚደነቅ ሁኔታ እንዲህ የሚያሳምር እግዚአብሔር ነውና እናንተን ይቀልባችኋል ያለብሳችኋል ብሎ ውበታቸውን ደግሞ ማቴዎስ ወንጌል ምዕራፍ 6 ላይ ያለ ነው ሰሎሞን ጥቀ ይለብሰ በኩሉ ክብሩ ከመሃዱ ምሉ ሰሎሞን ባይለ ጸጋ ነበረ በሱ ወቅት በሰሎሞን ወቅት ወርቅ ተራ ነገር ሆኖ እስኪቆጠር ድረስ ሀብታም ነው ልብሶቹ ሁሉ መቀመጫዎቹ ሁሉ ከወርቅ የተገነቡ የተሰሩ ነበሩ ልብሶቹ ወርቅ ጉጉብ ይበዛባቸው ነበር ልብሶቹ ነገር ግን ከነሱ እንዳንዱ እንኳን አለበሰም ወይም እንደነሱ አላማረበትም አልበጣም ባይለ ጸጋ ነው ግን በተፈጥሮ በዚህ ወቅት የሚታደሉትን ይሄ ልዩ ስጦታ ሰሎሞንስ እንኳን ለብሶ በውበት አልተወዳደራቸው እና
ሰው ሰራሽ የማይወዳደረው የተፈጥሮ ልግስናና ስጦታ ነው በዚህ ወቅት ያለ ለኛ ለኢትዮጵያውያን ማለት ነውና ከዚህ ጋር ተያይዞ እንግዲህ ይህ ጽጌ ጾም ሲጠራ ማቴዎስ ወንጌል ምዕራፍ 2 ላይ ምን ይላል? መድኃኔ ዓለም ኢየሱስ ክርስቶስ በተወለደ ጊዜ በወቅቱ የነበረው ንጉሥ በተለይ ከሁሉም ማዕዘንት ሰብአ ሰገል የሚባሉት የጥበብ ነገስታት ሄደው ዕጣን ወርቅ ከርቤ ከገበሩለት በኋላ ደነገጠ። እንዴት ነው ይህ ከመወለዱ የነገሰ ብሎና በዚያ ቀናት የተነሳ በዚያ ወቅት እሱን መለየት ቢያተው ኢየሱስ ክርስቶስን በዛ ወቅት የተወለዱ ሕፃናትን ሁሉ ጠቅሎ ለሞት ፈለጋቸው እና እንዲያውም አሰባሰቡና ፈላለጉ ልብስ ቀለብ ሰጣለሁኝ አስተምሬ ያሳድጋለሁ እንደማለት ብሎ ሰበሰበ። የቸገረውም ያልቸገረውም ንጉሥ ፈልገዋን ሕፃናትን ሊሸልሙ ልብስ ቀለብ ሊሰጡ ሲባል ሰብስበው አመጡለት። እንደዚህ አድርጎ ብዙ ሕፃናትን አረደ እና በዚህ ወቅት ድንግል ማርያም የጌታችን ኢየሱስ ክርስቶስ የመሞት ያኔ ወቅቱ ወይም ጊዜው አልነበረምና ወንጌልን አስተምሮ ሕግ ሰርቶ ነበርና ራሱን ቤዛ አድርጎ የሚሰጠው ከዚህ አንፃር መልአከ እግዚአብሔር ሄዱ ከግብጽ ከእንትን እዚህ ገሊላ ወይም ከቤተልሔም ከተወለደበት ከበቃ ተቀጥላለው ኢየሩሳሌም እንላት አሁን ማለት ነው መካከለኛው ምስራቅ ከዛ ወደ ግብጽ ሽሹ ብሎ ነገራቸው። እዛ በኋላ ሕፃኑን ይዛ ዮሴፍና ሰሎሜ እያገለገሏት የግብጽን ሳራ በረሃን አቋርጣ በዚህ አርጋ ግብጽ ከግብጽም የታሪክ መዛግብቶቻችንም እንደሚነግሩን አሻራውም እንደሚያሳየንና እንደሚነግረን እንደሚያስተምረን ኢትዮጵያ መጣ። ኢትዮጵያን በመላ እንደጎበኘችልን ለብዙ ዘመናት እንዲያውም እዚህ ጣና ቂርቆስ እንደተቀመጠች ይህን አካባቢ ገዳማት እንደባረከች መላ ኢትዮጵያውያን ሁሉ ባርካ ቀድሳ አስራትም ተደርጋ ተቀብላ እንደሄደች ይነግረናል። እንግዲህ በዚህ ስደት ወቅት ዘመነ ዋዝማነ ይላል 3 ዓመት ከመንፈቅ በሰው ሀገር ኖራለች። አሁን ይህንን ጠቅለል አድርገው ምእመናንና ወይም ሕግን የሚሰሩት ስርዓት የሚሰሩ ሊቃውንተ ቤተ ክርስቲያን አባቶቻችን ምን አደረጉ? የመከራዋ የስደቷ ወቅት ይታወሳሉ። ምን ሀገር ጥላ የተሰደደችበት ወቅት ይታወስ። እንዴት ሆኖ 3 ዓመት ከመንፈቅ አስታውሰን ብንተው ይቀራል። የሆነ ወቅት ይሰጠውና የሚታወስበት በዚያ ይሰራሉና ዘመነ ጽጌ በሀገራችን ቅድም እንዳልሁትኝ ዘመነ ፍካት ነው። ጻተ ክረምት ስለሆነ ክረምቱ ያልፍበት ስለሆነ ከዚህ አንፃር ከዚህ ወቅት ጋር ተያይዞ እንዲታሰብ አበውን አባቶችን መንፈስ ቅዱስ አተጋቸው። ስለእመቤታችን ምስጋና ሲደርሱ በተለይ በዚህ ወቅት ማሕሌተ ጽጌ የሚባለው ምስጋና አለ። ማሕሌት ተቆሞ ይታደራል ሁል ጊዜም። ከዛ መካከል በመልክ መልኩ የቀረበ ድርሰት አለ። አባ ጽጌ ድንግል የደረሱት በአባ ጊዮርጊስ ዘጋስጫ ወቅት የነበሩ አብረው ያገለግሉ እንደነበረ የሚነገርላቸው እየተገናኙ ሁለቱ ያገለግሉ ነበርና እሳቸው የደረሱት ማሕሌተ ጽጌ አለና ያን ሲደርሱት ማሕሌተ ጽጌውን ጽጌ ብለው ነው የደረሱት፣ አበባ ብለው። ለምሳሌ እሷን አበባ ካለ ልጅዋ ፍሬ ነው አይደለም? ከአበባ የሚገኘው ፍሬ ስለሆነ እንደዚህ እያሉ እሷን ተክል ካሉ ልምላሜው ፍሬው ልጇ ይሆናል፣ አበባው ልጇ ይሆናል እያሉ አመሰገኑና ይህንን 40 ቀን ነው ቀኑ እንዲሰራ ያደረጉት። ምክንያቱም ነቢያትም 40 ነው የጾሙ፣ ሙሴም 40 ነው የጾመ፣ ኢየሱስ ክርስቶስም 40 ነው የጾመ። ሐዋርያትም ስልጣነ ክህነት ተቀብለው አቦ ጾም ወይም ጾመ ሐዋርያት የሚባለውን 40 ቀን ነው የጾሙ እና የ40 ቀን ተስሎተ መልክ ሰብና ሰው ተጸንሶ ወይም ጽንስ የሚከናወነውና ወደ ሕይወት ሽግግር ተስሎተ መልክ የሚፈጸምለት የአባት ዘር ከእናት ደም በተቀላቀለ በ40 ቀን ነው። ለአንዳንዴ እንዲሁም ሰዎች የ40 ቀን እድል ምናምን ይሉታል። ይሄ ተስሎተ መልክ እንደማለት ነው እንጂ 40 ቀን እድል ጠማማ 40 ቀን እድል ቀን ያለ ማለት አይደለም። መቅዳት የሚችልበት መጣመም የሚችልበት እንደማለት ነውና ያንን መሰረት በማድረግ 40 ይጾሙ ነበረ። የሰው ልጅ ሕይወት የመዝራትን ተስሎተ መልክ የሚፈጸምለት ከዚህን ጊዜ ነው በማለት በዛን ቀን የተፈጥሮ ሕግ የተፈጸመለት ሰብና 40 ይጾማልና ከዛ የተነሳ እመቤታችንም 40 ቀን እንዲጾም ነው ያደረጉት። ከመስከረም 26 ጀምሮ ኅዳር 6 ያልቃል ማለት ነው። ይህ ነው እንግዲህ የጽጌ ጾም አመጣዳራው። እሷ እንደዚህ ስትሰደድ መከራዋን ለማሰብ በዚህ ተሰራና የመጀመሪያ ምዕመናን ጾሙት። ጽጌን እያሰቡ ስለሷ ፍቅር የፈቃድ ጾም ይባላል። ከአዋጃችን ጾም ውስጥ የለም፣ ኋላ ምናየው ይሆናል። ነገር ግን መጀመሪያ ላይ ታሪካዊ የመጀመሪያ ዳራውን ማየት ስላለብን እሱ ደጋግ ምዕመናን
የጾሙት ነው። ስደቷን አስታውሰው መከራ ምንም አታውቂ ብላቴና 15 ዓመት ብላቴና ሰማይና ምድር የማይወስኑትን በጀርባሽ አዝለሽ ግብጽ ለግብጽ የተንከራተሽ መከራ የበዛብሽ ብዙ መከራዎች ተፈጽመውባታል። ልመና ስተድ ውበቷን እያዩ ይህን ውበት ይዘሽ የምትንከራተች አንቺ ጸባይ የሌለሽ ብትወኝ ነው እንጂ እያሉ ሁሉ ግብጽ ላይ ሰድበዋታል። በአንጻሩ ደግሞ ግብጽ ላይ እጅግ ብዙ አምልኮተ ጣዖት ነበር። ያን ደግሞ ከልጇ ጋር ሆና አጥፍታለች። እንደውም ጉየተ ሕፃን አጉየ የወለደ ዲያብሎስ ይላል። የሕፃኑ መሰደድ ዲያብሎስ ስደተኛ ያደረገው። ስደትን ለምእመናን ባረከ ለሰማዕታት የሚሰደድ ሁሉ ዲያብሎስ ምእመናን ስለ ሃይማኖታቸው ሲሰደዱ ዲያብሎስን እየተቀጠቁ ነው የሚሰደዱ። እሾህ እንቅፋት ሆኖ እንዳይላቸውና ያንን መከራ ያን ሁሉ ሰቆቃ ግፍ የሰማችበትን ኋጣ ቆራሽ አጣ ሄዳ ስትመለስ አንድ ቀን እንደውም እነሱን ከጫካ ተታን ይቆራሽ ስለሆነ ኋላ ምን ለምጣ ብላ ብትሄድ ሰይጣን የሰው ልቦና ጸንቶ ምንም አጣመጣች። ብትመጣ ደግሞ ሰባ ሰገል የገበሩለት የወርቅ ጫማ ጠፍቶ አገኘች። ስቅስቅ ብላ ለቀሰች እና መለኮት ጓላ ሶበጸማ ከመደቂቅ ዘይሰፍሮ በፍኖ ለማየ ባይርሙቅ ይላል። መለኮታዊ ልጇ ውቅያኖሶችን በመሃል እጁ የሚሰፍር እሱ ውሃ በተጠማ ጊዜ ውሃ ልመና ሄዳ አጣ የመጣችውን ነው ባለጽየው በከየት ወትቤ ማርያም አይነቃል አለቀሰች። እንደመጣ እዚያም ስታጣ እዚህም ትስት አልቦ በዛቲ ሀገር አልቦ ዘያምራ ለጽድቅ እውነትን በዚች ሀገር የሚያውቃት የለም። እንዴት በግዝ ሳልክቦ ማይ ይዋውን ይበቅ ጥቂት ውሃ ለምንኋቸው እነሱም ጥቂት አልሰጡኝም። ዋይ ጎልኩሎ ወልድ ያሳይን ወዘወርቅ የልጄን የወርቅ ጫማ ደግሞ አጠፋው ብላ አለቀሰች ብሎ እንባዋን ሰቆቃወ ድንግል ደራሲ አምጥቶ ተናግሮላታልና ይህንን እንባዋን አከማሽተው ምእመናን ጾሙላት። ይሄ ብቻ አይደለም። በሀገራችን ደግሞ አንድ ትልቅ ታሪክ ተፈጽሞ በተለይ ጽጌ ጾም ጎልቶ እንዲወጣ ያደረገች የአፄ ልብነ ድንግል ባለቤት ንግሥት ሰብለ ወንጌል ነች። እንግዲህ በአፄ ልብነ ድንግል ጊዜ የሚታሰብ አንድ ግዙፍ ታሪክ አለ። የግራኝ መሐመድ ኢትዮጵያን መውረርና ብዙ ቅርሶችን፣ ብዙ አብያተ ክርስቲያናትን፣ ብዙ ሊቃውንትን ማውደም፣ ብዙ መጻሕፍትን በተለይ ይህን ክርስቲያኑን ባላባት እየገደሉ ልጆቹን፣ ሚስቶቹን የወታደር ጥገኛ ውሽምነት እዛ ጊዜ ጀምሮ ነው የመጣ እንጂ በሀገራችን በስርዓት ቢኖር ነው። ልጆቹን የመሳሪያ መለወጫ አድርጎ ወደ ውጭ ሀገር ወደ አረቡ ዓለም ንግድ በሸጠ እና ከልጆቿ መካከል አንዱ ሚናስ የሚባለው ይመስለኛል። አንዱ የተወሰኑ ተገደሉ፣ አንዱ ተማርኮ ተሸጠ። እንደዚህ ሆኖባት ልጆቿ ገላውዲዮስን ብቻ ነው እንደምንም ብላ ይዛ ሸሽታ አፄ ልብነ ድንግል ደብረ ዳሞ ላይ ሞቱ። ከዛ በኋላ መከራው ሲበዛባት ምን አለች ንግሥት ሰብለ ወንጌል? እመቤቴ ድንግል ማርያም ሆይ እባክሽን ጽየን መታሰቢያሽን እጾምልሻለሁ፣ የተሰደደውን ልጄን መልሽ፣ ሀገራችንም ክብሯን መልሽላት፣ ወደመች በጦርነት ጠፋች ብላ ተሳለች። ልጇም ተመለሰ የተማረከው። ግራኝ መሐመድንም ልጇ ገላውዲዮስ ተበረታቶ ከፖርቹጋል ወታደር አምጥቶ እንደምንም ተረዳርቶ ደንቀዝ ላይ ግንባሩን ብሎ ገደለ። ሀገሪቱን ወደ ቀደመ ልዕልናዋ ሲመልስ ንግሥት ሰብለ ወንጌል ጽጌ ጾመችው። ከዛ በኋላ ጎልቶ ወጣ ጽጌ ጾም እንዲሁ ሁለተኛ በእሷ በንግሥቲቱ ሲታወጅ የእመቤታችን ጾም በምእመናን ዘንድ በእናቶች ዘንድ እጅግ ጎልቶ ወጣ። አሁን ዛሬ ብዙዎቻችን አንጾሙም፣ ብዙዎቻችን ደግሞ እንጾማለን ማለት ነው። የተቃድ ስለሆነ የእመቤታችን ፍቅር ይብዛልን ብለው ጾሙትና ከዚያን ጊዜ ወዲህ ይጾማል። የጽጌ ታሪክ ዳራዊ ታሪኩ ጠቅላላ አድርገን ስናየው ይህን ይመስላል ማለት ነው። መልካም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያው መስከረም አንድ ቀን አጽዋማትና በዓላትን በቀመር አስልታ ዓመቱን በሙሉ ትናገራለች እና የጾመ ጽጌ ወይም ወርሃ ጽጌ በእነዛ አጽዋማት ምክንያቱም አሁን ትንሣኤ በዓል ጾሙ ነይ በዓል አንዳንድ ጊዜ ወደኋላ ወደፊት የሚሄድበት ቀን አለና ይሄ ቋሚ ነው ወይ? የዚህ የጾሙ መጀመሪያና የጾሙ ማወቂያ ወርሃ ጽጌ ወይም ዘመነ ጽጌ። በጣም ጥሩ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስከረም አንድ ቀን አዋጅ ታውጃለች። በዓመት ውስጥ ያሉ አጽዋማትንና በዓላትን ታውጃለች። ምንድነው? በቀመረ ባሕር ሐሳብ መሰረት አጽዋማት በዚህ ጀምረው በዚህ ይፈጸማሉ፣ በዓላትም በዚህ ይከበራሉ የሚለውን ታውጃለች። እነዚያ እያርግና እየወረዳላቸው እያርግ ወደ ላይ ያወረድ ደግሞ በታህታይ ቀመርና በላይ ላይ ቀመር የሚውሉበት ነው። 35 ቀናት አሏቸው እንዲህ የሚንቀሳቀሱበት። ከ35 ቀናት አይወጡ፣ በዛ ኢንተርቫል ውስጥ ነው የሚቆዩት እና ይሄ ነው። ሌላው ከዚህ ውጭ ሆኖ ደግሞ በዚህ ውስጥ አብረው በቀመር በመባጃ ሐመር የማይወጡ በዓላት አሉን። ዝም ብለው በቋሚነት ቀናቸው ቋሚ የሆነ
ለምሳሌ ከዚህ መካከል አንዱ ጽዬ ነው። ጽዬም ጊዜም መስከረም 26 ነው የሚጀመረው፣ ቋሚ ነው። 25 ክረምት ያልቃል፣ 26 አንድ ብሎ ጽዬ ይጀምራል። ወርሃ ጽዬ ይባላል። እሱ ይጀምራል፣ 40 ቀን ይቀጥላል እስከ ኅዳር 6 መፈቻው ይሆናል እንደማለት ነው። እዚህ ቀጥሎም ደግሞ አለ ይሄ ጾመ ነቢያት የምንለው ወይም ገና ጾም ተብሎ በልማድ የሚጠራውም አሁን እሱ ቋሚ ነው። መንፈቁ ለኅዳር ይላል። አዎ 15 ይጀምራል ማለት ነው። በቋሚነት ያለ ነው። እንደዚህ ያሉ አሉና ያርግና እያወረደ አያስፈልጋቸውም። በዚህ ነው እዚህ ጾም። መልካም። ሌላው ምንድነው እንድነጋገርበት የፈለግነው ሐሳብ የእንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለት አይነት ጾሞች ይጾማል ምዕመናኑ እና የአዋጅ ጾምና የፍቃድ ጾም። የአዋጅ ጾም የምንላቸው እነማን ናቸው? የፍቃድ ጾም የሚባሉት እነማን ናቸው? ይሄ ወርሃ ጽጌ ወይም ዘመነ ጽጌ ጾም ከየትኛው ነው የሚመደበው እና ከነትርጉማቸው ማብራሪያ ቢሰጥበት ጥሩ። እንግዲህ ቅድም እንዳልነው ሁለት አጽዋማት አሉ፣ የፈቃድና የአዋጅ ይባላሉ። ፈቃድ አንድ ሰው ጸጋ እግዚአብሔር ሊበዛለት ክብር ሊበዛለት ሁሉም ጸጋ ክብር ሊያበዙ ቢሆንም እንኳን ግን በፈቃድ ማለት ቤተክርስቲያኒቱ በአዋጅ ያላስተላለፈችው። የአዋጅ ጾም ማለት ደግሞ ለሁሉም ምዕመናን መንፈሳዊ ግዴታ፣ ክርስቲያናዊ ግዴታ ሆኖ ሃይማኖታዊ ግዴታ ሆኖ የሚሰጥ ነው። እንግዲህ እኒህ የአዋጅ ጾሞቻችን 7 ናቸው። ከዚህ አሁን ከፊታችን ካለው ከኅዳር ጾም ወይም ከገና ጾም ጾመ ነቢያት ብንጀምር ጾመ ነቢያት፣ ነነዌ፣ እዚህ ገሃድ፣ ሶስተኛ ነነዌ፣ እዛ አብይ ጾም፣ ጾመ ሐዋርያት፣ ጾመ ድህነት ረቡዕና ዓርብ፣ ሰባተኛ ጾመ ነነዌ እንትን ይሄ ጾመ ማርያም ነሐሴ 1 ጀምረ እስከ 16 የምንጨርሰው ማለት ነውና እኒህ የአዋጅ ጾም አጽዋማት ይባላሉ። ከዚህ ውጭ ግን ደግሞ የፈቃድ ጾም የምንላቸው ዝም ብለን እኛ በተመቸንና በውስጣችን የሆነ መሻት ይኖራል። አንድ ሰው የሆነ መሻት ይኖረዋል። ቅድም እንዳልነው ሰብለ ወንጌል የሀገሪቱ ሰላም የልጆቿን መከራና ስደት ያለውን አስባ ነው መሻቷ ነው። ያንዳንዱ ሰው እንደዛ ሊሆን ይችላልና ከነዚህ መካከል ጾመ መልከ ጼዴቅ አለ። ጳጉሜን ውስጥ ምን ጾመው ጳጉሜን 5 የመልከ ጼዴቅ ጾም አለ፣ ጽዬ ጾም አለ። ሌላም ደግሞ ሰው በፈቃዱ ዝም ብሎ 1 ቀን 2 ቀን 1 7 2 7 ሊጾመው የሚፈልገው የፈቃድ ጾም ይባላል። እና እንዲህ ያሉ አጽዋማት አሉ። ጽዬም ከነዛ መካከል ነው ከፈቃድ አጽዋማት። ለዛም ነው እኮ የተወሰነው ሲመገብ የተወሰነው ደግሞ የሚጾም ምንድነው የፈቃድ ስለሆነ ሰው መሻቱን እንትን ብሎ ይጾማል። የሻተው በውስጡ ያለው ፈቃድ ይህንን ቢሆንልኝ ጸጋ ክብር እንዲበዛልኝ የሚለውን ብሎ ይጾማል። በሌላ መልኩ ደግሞ እስመ መደበኛው ጾም ይመገባል ማለት ነው። እንደውም ጽጌ የምትዘከረው በእርጎ በወተት ስለሆነ አሁን ብዙ ጊዜ ላለሁ አንዳንዴ እንደ ላሞች መንጠፍ ጊዜው መድረሄት ነው። እንዴት ወደ ጾም ያንደረደረን ጾሙ እንዳለ ሆኖ ግን በዛ ምናምን ቀደም የመነኮሳት ምናምን አንዳንድ እናቶች ናቸው በርሚጾሙ። አሁን ግን ወጣት ሁሉ በጣም አውስቶ ይጾማል። ጥሩ ነው። በቃ ብንበላም ባንበላም እኮ ይሄ አይደለም። ከርስ ጎተራ ሆድ ጎተራ ነው የሚያቀበሉትን መቀበል ነው አይደለም። ቅዱስ ጳውሎስ ከርስኒ ለመብል ወመብልኒ ለከርስ ወእግዚአብሔር ይሶሩ ለክሊሁም አለ። እህል እንትን ሆድ ለእህል ጎተራው ነው አለ። እህል ደግሞ ለሆድ ኃይሉ ጽኑ ነው። ሆድሃው ሲሸከም አይደለም የሚከብደው፣ ሲሸከም ነው የሚፈረታ። ግን እግዚአብሔር ይስረው ለክሊሁም እንዲህ ሲዋደዱ ሁለቱንም ሞት ላይ ያያቸዋል። እስከ ሞት እኮ እንደደከስነ ነው ምንድና ይሄ ምን ብንበላም ባንበላም ይሄው ስለሆነ ሸክሙ ጥሩ ነው። የሁሉም መጾም ነውና እንደዚህ ነው የጽጌ ጾም። መልካም እናመሰግናለን። ሌላው የቺ ወርሃ ጽጌ ስትነሳ የቤተ ክርስቲያን መምናኑ በየአድባራቱ በዕለተ ሰንበት ጽጌ ይጠጣል። ከምን አንጻር የመጣ ከምን ምሳሌ የመጣ ነው? ጥሩ እንግዲህ ይሄ ብዙ የተባበረ ነገር አለው። መጀመሪያውኑ እመቤታችን ከዛ ወደዚህ ስትመጣ ኢትዮጵያውያን በትልቅ ድግስና በረከት ነው የተቀበሏት። ለይ እንትን ድርሳነ ኡራኤል ራጉኤልን ስናነብ እየመራ ያመጣት መልአክ ነው እና በሱ ላይ በድርሳኑ ላይ ስናየው በድርሳነ መላእክት ኢትዮጵያውያን ሌሎች እያንገላቱ እየሰደው እየገላመጡ ሲሰዷት ኢትዮጵያ ግን ንጉሱ ሰምቶ እንዲህ ያሉ መጣዋል ከመካከለኛው ምስራቅ ሲባል እጅግ በጣም ደስ ብሎት ጓጉቶ ሆዶ ለማየት እጅ ነስቶ ሰግዶ ምናምን ተቀብሎ
እስከምትመለስ ድረስ እኮ ታላቅ በሆነ ክብር ንጉስና ንግስት አድርገው ነው ያስቀመጧቸው በትልቅ ልግስና እና ልነር ነው ወደ ሀገራችን መላክ እግዚአብሔር ተመለሱ ሲላቸው ወደ ሀገራችን ልነር ነው ሲሉት ንጉሱ ምን አጠፋን አጥፍተን እንደው እንስተካከላለን እንታረማለን አተዱም እናንተ ሀገራችን አትለቁ እናም ብለው ያይ ግድ ነው ወደ ሀገር የመህር ነው ይስተላቸው አልቅሰው ድግስ ደግሰው ደናሰነቱ ብለው ሸኛቸው እዛ በኋላ ግን ስትመጣ እንደነበረው መከራው አልጸና ግብጽም ስትመለስ ቁስቋም ከሚባል ቦታ ላይ እንዲሁም ግብጻውያን በሚደነቅ ሁኔታ ትልቅ ግብዣ አድርገው አቀባበል አደረጉላት እንግዲህ በቃ ምን ማለት ነው ሰው ወደ እምነት ተቀየረ ማለት ነው ገና ከጧቱ በተለይ በድርሳኑ ላይ ይሄ መጽሐፈ መነኮሳት አረጋዊ መንፈሳዊ የሚባል በድርሳኑ ምን አለ የግብጻውያን ቆነጃጅት ወንድ ፍለጋ ነበር ወጣው የሚሰለፉ ክርስቶስ ሲሰደድ ግን ተሰልፎ የነበሩ ቆነጃጅት ማዛ መለኮቱ ሳባቸውና እባክሽ ልሽን አንድ ዜ እንታቀፈው አሏት ተራውን ተሰልፈው አንዳንድ የታቀፉት ከዛ በኋላ ሁሉም ወደ ድንግልና ወደ ንጽህና ወደ ምናኔ ሄደ እዛ በኋላ የተመለሰ የለም ማዛ መለኮቱ እንትን ስላለው ልብሳቸውን አናጥም ብለው ብዙ ቀለበሱት ማዕዛው እንዳይከላባቸው ኋላ ግን እስኪ እንጠበው መቼስ ምን እናደርግ ብለው ሲያጥቡት እንደገና አደገላቸው በዚህ ኪደተ እግር ስለተባረከሽ ከሌላው ዓለማት ሁሉ በተለየ እንደ ሰማይ ከዋክብት እንደ ባሕር አሸዋ የበዙ መነኮሳት የኖሩበት ገዳም የተመሰረተው ግብጽ በረሃ ላይ ነው ለምን ሲሄድም ሲመጣም ጌታ ረገጠው ባረከው ሰይጣንን ድል መንሳት እንዲችሉ ኃይል አሳደረበት ከዛ በኋላ ሲመለስ ልክ ያ መንፈስ ነው የተቀበለውና ቁስቋም ላይ ትልቅ ድግስ ተደረገ አቀባበል ተደረገላት ክብር ተሰጣት እዛ በኋላ ምእመናን ሲጾሙ በየዓመቱ ይሄን አሰቡት አሁን ጽየን ይሄንን ዝክር እንግዲህ እዚያ ተነስተው ነው እዚያ ስሮ እንትን የመጣ ነው አንዱ ይሄ ነው ሁለተኛ የሚጾም ሰው ጾሞ የቆጠበውን ምግብ መመጽወት አለበት እንጂ አጠራቅሞ አንዳንድ አባቶች መጾማችን ውሃ ለማንሳት እንዳይሆን ይላሉ ስጦ ነው ይህ ብቅል ፀሐይ መተው አልሆ እንዲያነሳ እና ጾመህ አብዝተህ ለመሸከም ሳይሆን ከፍለህ ቁርስ ምን የተቆጠበውን ለመመጽወት ነው ይላሉ እና ያንን የእመቤታችን እንትን በማስታወስ ዝክር በመዘከር ነዳያንን በመያዝ አሁን ገጠር ላይ ጽዬ ሲሆን አልፎ ሀጁም ተማሪው ቢጤው ስብስብ ብሎ በዚያ በታች ቁጭ ብሎ በቃ ተዘክሮ ጠግቦ አመስግኖ እመቤቴ ያንቺ ስደት ያንቺ መከራ ነው ይሄን ያመጣልን ብሎ በሷና በልጇ ስደት ተደስቶ አመስግኖ ይሄዳል እና ዝክሯን እንዲያርገው መታሰቢያን ያደርጉላታል የቁስቋም ምዕራግ ይሆናል ቁስቋም ዓመት በዓል ይከበራል ያኔ ገና በጠዋቱ በግብጽ በቁስቋም ላይ ደረም በዚያ የተቀበሏት ያ ትልቅ ነገር ዛሬ በኢትዮጵያችን ጎልቶ ዓመት በዓል ይከበራል ማለት ነውና ይህ ስራው አመጣጡ ከጥንቱ ጀምሮኛ ኢትዮጵያውያን ለእመቤታችንና ለልጇ ሲደመር ለእንግዲህ ያለን ፍቅር ያለን ዝክር ያለን አቀባበል ጉልህ ሚና ያለው ነው መሰረት አለው እንዲህ ራንደምሊ በድንገት መጥቶ የተመሰረተ የሆነ ነገር ጊዜ የሚቆይ የሆነ ነገር ዲስፐርስ ነው የሚጠፋ አይደለም የገገረ ነው ቦንዱ ይህ ምንድነው ጥንት ከመሰረት አለው ቤዝመንት አለው ጥሎ መጥቷል መሰረቱ ዝም ብሎ ማንንም ተነስተው በቀላሉ የሚበትነው አይደለም ብዙዎች እኮ ሊበትኑት ብዙ ብለው ነበር ብዙ ነገር ይሞከራል ለመበተን ይሄንን አይበተንም አንደኛ መንፈሳዊ ነው መንፈስ ቅዱስ አይበተንም እኮ ሰዎች ያልፋሉ እሱ ይኖራል አይደለም እንዴ ስርዓት አምልኮቱ መልካሙ ነገር ይኖራል ሰው ግን ምን ይሆናል ያልፋን አላፊ ነውና ግን በመታልፍ ጊዜው ውስጥ ይበጠብጣል ሰው የሆነ መሰረታዊ ነገር መናጥ ይፈልጋልና ሳይናጥ እስካሁን ያለ ያሰረክነት ጠምጥሞ መታየት በኢትዮጵያ እኮ ነው በሌላው ዓለም ቄሶች ስናያቸው እንዲያለ የለም ትንሽ ነው በዚህ ጥምጥም ነው ጥምጥሙ ሲያወርድ እንደውም ካህኑ ይከፋናል ለምንድን ነው በጥምጥም እንላለን ይሄ ምንድነው መሰረት ያለው ከጥንት ከመሰረት ተይዞ የመጣ ጽኑ ነገር ነው ዝክሩ ዓመት በዓል ሲታይ በመታሰቢያነት እኮ ነው በገጠር ስነድ እኮ በትልቁ ነው አይደለም ተደግሶ ተማሪው ያን ኮቸሮ ሰብስበን ምንማርበት ነዲያን የሚጠግቡበት ዘመድ ከዘመድ በፍቅር የሚተሳሰብበት እግዚአብሔር ለዚህ ያደረሰን ዓመቱ የዛሬ ዓመት መልአኩ ያደርሰን ድንግል ማርያም ታድርሰን እግዚአብሔር ስም ብሎ መርቆ ተጫውቶ የሚለይበት ነውና ከጥንት የመጣ ነው ያው የሚነጋነጋ አይደለም እንግዳ ሆኖም እንዲህ እዚህ አካባቢ ስራት ተብሎ ብርግግም አያደርግም እንዲህ ወጥነት ያለው ነውና ከዚያ የመጣ ነው የዝክር ይሄ አክብሮትና ይሄ በየዓመቱ ትልቅ ክብር ሰጥቶ ሊቃውንቱ በማይሌት ያድራሉ ምእመኑ ደግሞ ጧት ተዘጋጅቶ ዝክሯን ዘክሮ እንጀራውን አስጋግሮ በወደልን ስራ ጠላው እያነገነገ ይመጣል እንዲህ እኮ ለበረከት ነው እንዲሆነን ስመ እግዚአብሔር ጠርተን እንመገበው አንድ ሆነን በፍቅር እንመገበው ስደቷን እናስብ ይትልቅ መሰረት ያለው ነገር ነው ወደ ገጠሯ ወጣ ስትል እንጀሮ እዚህ ለመሬት ላይ ነው ተጥጥሎ የሚበላል እኛ እንትን ቆርሶ ይዘው ጃንተልጥሎ የሚባል ነገር የለም ይሄ የእንሰቱ ቅጠል አለ የቆጮ ቅጠል የሚመስለው ሳሩ ይደረጋል እንጀራው ባቅመዚያ ላይ ይጣላል
ተራውን በየፊቱ 2-3 እንጀራ ይጣላል። ይህ ያለው ነገር የሆነ መሰረታዊና የሆነ በረከት የበዛበት ነገር ብሎ የጦጣ ምግብ እኮ አይደለም። እዚህ በማንኪያ በምን የሚጨለፍ አይደለም። ይህ በደንብ ተቆመን የምንመገበው የሆነ መሰረት ያለው እኮ ነው። ወደ ዲው ዓለም ስተድ እኮ አመጋገብ እንደ ጦጣ ነው። ጦጣ ነው ዝም ላይ ያገኘቻትን ወደ አፏ ብላ ሆነ ለምታ መብል ሆኖ ያለ ያገሬ እንትን እና እንደዚህ አይደለም። ስለወጥ ያለው ስራው አመጣጥ ያለው እንደዚህ ስርዓት ያለው ነውና ዝክሯን ከጥንት እንደጀመሩት ጾሙ ይዘቱ ከጥንት እንደተጀመረ የሚታወቀው ሚነቃነቅ አይደለም። ይህ በቅርብ ጊዜ የመጡ ነገሮች እኮ ቢሆን የሆነ ነገር ያልተለመደ የሆነ ነገር ሆነ ይከሽፋል። ዝም ብሎ የመጣ ይባላል። ይሄን አሁን ያመጣ ነው አለ ልቁን ዝም ብሎ እንደዚህ ምንድነው የገና ዛፍ ይሄ የኛ አይደለም። የገና ዛፍ ነው ቤት እንጨት ማጠራቀም ምናምን ይሄ የኛ አይደለም። ዝም ብሎ ተለምዶ ዝም ብሎ ዘው ብሎ ይገባል። የኛ አይደለም። በሀገራቸው ሊኖር ይችላል፣ ታሪክም ሊኖረው ይችላል። እና የኛው ነባሩ ግን አደብ የገዛ ነው። ያን ሳንቲም ገጽታ ነው። አምልኮቱ ከስርዓቱ፣ ስርዓቱ ከአምልኮቱ፣ ሀገሪቱ ከአምልኮት፣ አምልኮት ከሀገሪቱ የተሰናሰለ ነው። እና ለመበጣጠስ ብሎ እየመጡ ከመረቡ ገብተው የሚፋትሩ አሉ። መረቡ የሚበጠስ አይደለም። ይሄን ማስቀጠል ነው እንጂ በጥሳለሁ ማለት ኃይልን መጨረስና እዚያው ሽጉጥ ብሎ መቅረት ነው የሚመጣው። ይሄን ይመስላል። ይህ ንስር አምባ ሚዲያ ነው። ንስር አምባ ሚዲያ ያው 2018 ዓ.ም ያው በአዲስ ፕሮግራም ጀምሯል። ላይክ ሼር ሰብስክራይብ እያደረጋችሁ እንድትደግፉን ጥራችን እናስተላልፋለን። አባታችን ያው እንግዲህ 7 አጽዋማትም የፍቃድ ጾሞችም በህዝበ ክርስቲያኑ ዘንድ ያው ይጾማሉ እና የጾም ሰዓቱ እንግዲህ የሚታሰበው ከማታ ጀምሮ ነው ብዬ አስባለሁና ከስንት እስከ ስንት ነው? ነው እንደየጾሙ ይለያያል። አንዱን ጠበቅ አንዱን ላላ የምናደርገው አለ። እዚህ ላይ ማብራሪያ ቢሰጥበት በጣም ጥሩ ነው። እንግዲህ ጾም ሲባል ያው ሰዓት ነው። ጾም ቢል ተከሎተ መብል በጊዜው ውቅ ሰዓት። ጾም ማለት በታወቀው ጊዜ በታወቀው ሰዓት እስከታወቀው ሰዓት ከምግብ መከልከል ነው። ይህ ከሆነ ሰዓት ምን ጊዜ የሚያጾማት ሰዓታቸው አንድ ነው፣ ኮንስታንት ነው። እስከ ምሽቱ 3 ሰዓት እንመገባለን። ከዛ በኋላ ጾም እንጀምራለን። እስከ ቀኑ 9 ሰዓት እንጾማለን። 18 ሰዓት ነው የጾም ሰዓታችን። ከሌሊቱ 3 ሰዓት ስንቀንስለት ምሽቱን 3 ስንመገብ 9 ይተርፈናል። ከቀኑ 9 18 ሰዓት ነውና 9 ሰዓት እየጾሙ ሌላ አይደለም። 18 ሰዓት እኮ ነው የሚጾም። ከምሽቱ ግን ወደ 4 ሰዓት ገብቶ በልቶ ቢገኝ ነገን እንደበላው ነው የምናየው። ከዚህ 3 ሰዓት ድረስ ነው መከራ የተቀበለበትን መሰረት እናደርጋለን። ለአዲስ ኪዳን ጾማችን ኢየሱስ ክርስቶስ 3ቱን ሰዓት አልፎ በ4ኛው ማዕረግ ተያዘ። ሐሙስ ምሽት መከራ የተቀበለበት ነው ብለን ከዛን ሰዓት ጀምረን ጾም መከራ ነው አይደል? ራስን መጎሰም ነው፣ ማድከም ነው። የደከም የተደበደፉበት የተገፈጠረበት ሰዓት ስንል ከዛ 4ኛው ማዕረግ ጀምረን ጾም እንጀምራለን። እስከ 9 እንጾማለን። እና የሁሉም አጽዋማት እንደዛ ነው። ነገር ግን የአብይ ጾም ወይም ጾመ ኢየሱስ ምንለው እሱ ጾም ድርብርብ ይሆናል። ሰዓቱ ያድጋል። ለምን? ባለ 50 ውስጥ በፍስክነት የምንመገባቸው ረቡዕና ዓርብ አሉ እና እነዛን ቀናት ለማከካስና ደግሞ መድኃኔ ዓለም ኢየሱስ ክርስቶስ ሲጾም ቅዳሜና እሑድ ሚል አልወጣም። ዝም ብሎ 40ውን ቀን ደረቅ ብሎ ነው የጾመ። እኛ ግን ቅዳሜና እሑድን አትጾሙባቸው ተብለን ስራ ስለተሰራልን ይጎላል የ40ው ቀን አመጣጥ። ስለዚህ ሰዓት እንደራርባለን። የመጀመሪያውን ሳምንት 12 ሰዓት እንጾማለን። ቀጥሎ እስከ ሕማማት ያለውን 11 ሰዓት እንጾማለን። ሕማማቷን ደግሞ 13 ሰዓት እንጾማለን። እና እኒህ ትርፍ ሰዓቶች ይሰበሰቡና አሁን ላልኋቸው ጉድለቶች መሙያ ይከፋፈላሉ እንጂ ሆኖም ግን የአጽዋማት ሰዓታቸው ከምሽቱ 3 ሰዓት ሲል ጀምሮ ወደ 4ኛው ማዕረግ ስንገባ ጀምረው እስከ ቀኑ 9 ሰዓት ነው የሁሉም አጽዋማት እንጂ ላላርገን የምናየው ምንድነው እንግዲህ አንዳንድ ጊዜ የጌታን ከማብለጥ የተነሳ አሁን በአብይ ጾም በጣም ዙሩን እናከረዋለን። የባለቤቱ ነው። ሌላው ላይ እንዲሁ ላላ ብለን መታየት አለ። ተፈቅዶ አይደለም ያው ውስጥ ሀላ አይደል የምታበላልጠው እንደዛ ለማለት ነው እንጂ የአጽዋማት ክብራቸው ማይረጋቸው የሚያሰጡት እኩል ነው ወይቱ። ነገር ግን እኛ ሰዎች ነንና መቼም የጌታ ጾም ሲባል ደግሞ ጾም ፍልሰታ የእመቤታችን ሲባል ደግሞ ሕፃናት ሳይቀሩ ይፈለፈላሉ። ዝም ብለው እንደው ያን ያላስቀድሰው እንደው ሕፃናት እንዴት ዋሉ ትላለህና ይሄ ፍቅሩ የሚጸናበት አይደል? ወደ ባለቤቱና ወደ እናቱ ፍቅር ጎልቶ ይታያል። ጥሩ ነው ይጉላ እንጂ የአጽዋማት ሰዓታቸው ሁሉም 9 ሰዓት ነው። ወይም ከምሽቱ 3 ሰዓት ጀምሮ እስከ 9 ሰዓት 18 ሰዓታት እኩል ነው ጾም ማለት ነው። መልካም ያው ያለነው ወርሃ ጽጌ ወይም ዘመነ ጽጌ ላይ ነው። ስለዚህ በዚህ ዘመን ላይ መተላለፍ ያለበት የሚሉት መልእክት ካለ
ተጨማሪ ሀሳብ ቢሰጡ ያልተነገረ መነገር ያለበት? ጥሩ ነው። ሁሉን ተናግረነዋል፣ ተወያይተናል። ነገር ግን ሁላችን ይህንን የፍካት ዘመን ጋራ ሸንተረሮ አብቦ ፈጣሪ ድንቅ ስራው የሚታይበት ነውና ድንቅ ስራውንም እዩ ምስጋናንም አመስግኑ ይላልና መጽሐፍ። ይህን ድንቅ ስራውን እያየን እናመስግን፣ እናገልግል ነው የተቻለው። ጥሩ ነው። ለበረከት ለእመቤታችን ፍቅር ይጹም። የማይጾም ደግሞ ምንም ውስጡ እንትን ይላል፣ ውስጡ አይሰማው፣ የፈቃድ ነው፣ ግድ የለም። ስለ እመቤታችን ጾመ ፍልሰታን አይደለም ቁሞ የሚጾም እንደዛ ስለሆነ ምንም ፍቅሩ ማሰቡ እንጂ አይቀነስም ማለት ነውና በዚህ መልኩ ነው ጽጌ ስራው አመጣጡም ፍቅሩም ከዘመኑ ጋር ያለው ወቅቱ ጋር ትስስር አባቶቻችን ድርሰታቸውን ከወቅቱ ወቅቱን ደግሞ ከባለ ታሪኩ ከባለቤቱ ጋር እየማያዝ ስራ ሰርተውልናልና ይህንን ጣዕመ ትምህርት እየተማርን ድንቅ ተፈጥሮም እያየን ፈጣሪን ማመስገን በዚህም ጸንተን ይህንን ሕግና ስርዓት ያቆዩ አበውን እያመሰገን በእነሱ ፈለግ መራመድ። አሁን ቅርብ ጊዜ ወዲህ ምን አለበት እንዲህ ቢሆን የሚባሉ ነገሮች መጥተዋል። ምን አለበት አይባልም። አውቆ ተረድቶ ስተቱን አርሞ ካለው ያን ማስተካከል ነው። እንኳን የሌለውን አበው እንዲያው ስንደክምኛ የጨመርነው ወይ ምን ጨምረው ወይ ምን ገድፈው ካልሆነ እኮ አላጎደሉትም። ምኑ ነው አድርገውት የቆዩ እና ይህን በዛውም ላይ ማንነት የሚባለው እንደ ምሰሶ ጸንቶ የኖረበት ሀገር ስለሆነ የጎደለን አሊያም ሰዎች ባህላችን ጥሰው እሴታችን ያደፈረሱ የቀላቀሉበት ሰዓት የለንም። ጥሩ ነገር ነው ያለን። ይህን እናስቀጥለው እላለሁ። መልካም ወርሃ ጽጌ ወይም ዘመነ ጽጌ። አመሰግናለሁ። እንግዲያችን ጊዜዎትን መስዋዕት አድርገው ለጥያቄያችን መመሪያ ስለሰጡልን ከልብ እናመሰግናለን። ክቡራንና ክቡራት አድማጭ ተመልካቾቻችን በዛሬው ውይይታችን ጥሩ ቁም ነገር እንዳገኙ ተስፋ እናደርጋለን። ይህን ፕሮግራም አዘጋጅ ያቀረብኩላችሁ እኔ ጋሻው አማረ ከሌሎች ስቱዲዮ ባልደረባዎች ጋር በጋራ መሆን ነው። በሌላ ፕሮግራም ስንገናኝ መልካም ሳምንት ይሁንላችሁ።